ገብቶሻል? እና አሁን በቀደም አመናጭ ቋስ ወጥቶ አሁን ደግሞ እንደገና ነይ እንመለስ። ምን ጋራንቲ ያላት እቺ ልጅ? ገብቶሻል? ምንድን ነው ጋራንቲዋ ለመመለስ? ምንድን ነው አድርጎ ምንድን ነው በጠረጴዛ ዙሪያ ተነጋግረው ኢቭንም ዶ ላይክ እዛ ጋር ቁጭ አድርጎ እዛ ጋር ደቅሎ ሳይሆን በስነ ስርዓት ቁጭ ብለው ገብቶሻል? እዛ ፀሐይ ላይ ተገትራ ምናምን ቁጭ ብለው በስነ ስርዓት ተገናኝተው ቁጭ ብለው እየተወያዩ ኦሮሻ እየጠጡ በፀሐይ ላይ የመጣሁት አለች። ገብቶሻል? አዋኔ በፀሐይ ከሚያስቆማት እዛ የሆነ ቦታ ሬስቶራንት ውስጥ የሆነ ነገር ቦታ ጠርቶ የሆነ ነገር አድርጎ መወያየት ቆሞ እዛ ጋር ዝም ብሎ ከመለፍለፍ ምንድን ነው ማውራት? ቁጭ ብለሽ ቆመሽ ከምታወሪ ቁጭ ብለሽ ያወራሹ ነገር ገብቶሻል? ይገባል፣ በውስጥሽ ይገባል፣ አንደርስታንድ ታደርጊዋለሽ። እና ቁጭ ብሎ ማውራት ነው ያለበት። ምንድን ነው ያጠፋሁት? ቪዲዮ እንትን ውይይት ስትጀምሩ ከጅማሬው መጀመር ነው ያለባችሁ። ምን ለማለት ፈልጌ ነው? ጅማሬው እሱ ትክክል አይደለም። ያወራው ወሬ በሙሉ ያው እሱ እኛን ተናግሮናል። ኦልሬዲ ተሰርበናል። ለእኛ መነጋገር እኔ የኔ የእሱ መናገር ለእኔ ምንም አይደለም። ምክንያቱም አበላኝ አኖረኝ የራሱ ጉዳይ። ምክንያቱም ባመጣው ነገር ነው የምናገረው እንጂ ስለ ወሬው አይደለም። ግን ያወራው ነገር በጣም ይደብራል። ከጅምሩ ጀምሮ በቃ ያስጠላል። አንደኛ ይሄ ስለ ወዴንስ እኔ እኮ ሁሌ የምናገረው ስለ ወዴንስ ማውራት የለበት። እሱ የእሱ በቃ ህይወቱ አጋሩ ሀይሚ መሆን ነው እንጂ ያለበት ሁሉ ጊዜ እየመጣ ስለ ወዴንስ አያውራ። ገብቶሻል? በቃ የሱ ሲዝን ሀይሚን ታርቆ ወደ ቤት ማስገባት ነው አይደለም እንዴ? ስለዚህ እሱ ሀይሚን ይቅርታ ለማለት ነው የመጣው። ከሀይሚ ጋር ነው ማውራት ያለበት። ስለ ሀይሚ ነው እንጂ ማውራት ያለበት እዚህ ጋር መጥቶ የኔ ወዴንስ የኔ ፎቶ የምታረጉ የዛ እሱ እኮ በቀደም ተናገረ ሊብላ ሀላ ይበቃናል። አሁን እሱ ማውራት ያለበት ስለ ሀይሚና ሀይሚ ነው። ስለ ኦዲየንሱ ደግሞ በጣም የሚገርም አስተያየት ነው የሰጠው። ስለ ኦዲየንሱ ምን አለ? የሀይሚ እህቶችም ተብዬዎቹ ሲናገሩ እነዛም ይናገራሉ ብሎ አለ። አንድ ሁለተኛ ደግሞ እሷን ሲሰድቧት በቀደም በማንነቷ ህዝቡ እያለቀሰ እሱን አይሰማም ነው ወይስ ጆሮ በካባ ነው ወይስ ልምምጥ ነው ልመና ነው? ምንድን ነው ይሄ? ሁሉ ጊዜ የሆነ የእሱን ኦዲየንስ የሆነ እንትን አድርጎ የዛን እንትን ማለት ይሄ አይነፋ። ይሄንን እንተዋወቃለን። ገባሽ? ለምን እንደዛ እንዳለ እናውቃለን። ይሄ ዘመናዊ ነው። ለአምስት ፒፕል ለአምስት ሰው አምስት ናቸው። የመጣው ዋናው እንትኑ ሀይሚ ናትሳ። ለምን ስለ ሀይሚ ያወራል? እሺ በቀደም ሲሰርቧት መቼም ዩቱብ ላይ እየተለጠፈ ነው እየተሳደቡ ያሉ። እንዴት የእሱን ተው ለምን አይሉ? የኔን ኦዲየንስ የኔን ፎቶ ከፎቶ ጋር ነው እንደ ልጁ ጅን ያዘው። ፈጣሪ ትዕግስቱን ስጠኝ እንዴ! ነው እሷ እንኳን አንድ ቀን የኔ ኦዲየንስ ብላ አታውቅም። በቃ ስለ ኦዲየንሱ ምንድነው መቶ ጊዜ የሚለፈልፍብን እንዴ? ሀይሚ ነች ሳካ ስለ ሀይሚ ያውራ እየመጣ በቃ ሂጂበት። ኮክዬ ትንሽ እቺን ላውራ ብዬ ነው። ኦኬ አይ ነው እኔ ስልሽ እኔ ሀሳቤ ምንድነው አሁን ጠንክሮ እሷ መመለስ ከፈለገ ጠንክሮ ማለት ነው። እንደዛ ብዙ ስለዚህ ነገር አታውቅም መግድዬ፣ ስለ እንደዚህ አይነት ነገር አታውቅም። እሷ በውጭ ሆና ኦዲየንስም አይደለችም ደጋፊ መሰለችኝ። ገባሽ? እንደዛ ነው የሚባለው። ኩክዬ አዶ ነው ምን የምትባይው አንቺ? የሀይሚ ደጋፊ እሺ በቃ ኦዲየንስ ነሽ ማለት ነው። ግን ብዙም አንቺ ስለማታውቂ ነው ይመስለኛል። ዛሬ በደንብ እንትኑን ካየሽው ያ እንደዛ ራሱ ነው የሚከፋፍለው። አዎ መከፋፈል የለበትም። እሱን ሊከፋፍል የተነሳው ራሱ የኔ እሱ ማለት ነው የነበረበት። ገንዬ ምንድነው ማለት ያለበት? የኔ የሀይሚ ሄቶች የኔ ኖ ዩ ጋይስ ስታፕ አትስደቧት። እኔና ሀይሚ አንድ ነን፣ አንድ አይነት ሰዎች ነን። በቃ እሱን አሁን እኮ ሀይሚን ይቅርታ እዚህ ጋር እየጠየቀ እንደገና እነሱ እሷን የሚሰርቧትን ሰዎች ደግሞ እየደገፈ ማለት ነው። እኛን ደግሞ እየነቀፈ ማለት ነው። እዚህ ጋር ሚዲያ እዚህ ቲክታክ ላይ ያለውን አሁን የምናወራው ሰው ይሰራ ነው። ግን ኩክዬ ይህን ነገር የሚናገረው አስቀድሞ ነው ይመስለኛል። እሷ ባለችበት ይህን ነገር ቢል መልስ የምትሰጠው ይመስለኛል። ነገር ግን እሱ ኢንትሮ ላይ እንደዚህ አይነት ነገር ይናገርና ልክ እሷ በምትመጣ ሰዓት ሌላውን ነገር ነው የሚናገረው። ገባሽ? ከዛ እርግጥ እሷ ቪዲዮውን ልታየው ትችላለች። ቪዲዮውን ካየችው ወዲህ ግን የእሷ ባህሪ መጥቶ መናገር አትፈልግም።
ገባሽ? ያ የሙር ባህሪ ነው። ልክ አሁን አይተሽ እንደሆነ ዛሬ ማን ነው ይሄ አዶናይ እንደተናገረው ማለት ነው። ወንድ ልጅ ለሴት ልጅ ሲመሰክር ማለት ነው፣ ሴትን ልጅ አትጉዱ እያለ ሲናገር ማለት ነው። እንደዛ አይነትን ነገር ለምን አያይም እሱ? ለምንድን ነው ኦዲየንስ የሃይሚ እህቶች የሃይሚ እህት የእሱ እህት የሚባል ነገር የለም። ከአንድ እናት የተወለደ የለም። እህትነት እናትነት ደግሞ አብሮ መቆም ነው አይደለ እንዴ? ይሄ በሀገር ልጅ በኢትዮጵያዊነት ገባሽ? የሰውን ልጅ ግዴታ ስላለብሽ ነው፣ ግዴታ ስላለብን ነው። ወይ ልናጣላ አይደለም፣ ወይ ልናለያይ አይደለም፣ ወይ ሌላ አጀንዳ። እነሱ የፖለቲካ ሰው አይደሉም። እነሱ ፍቅርን ነው ሲያስተምሩን የነበሩት። ፍቅርን ብለን ነው የተከተልናቸው። ልጆችን ናችሁ ብለን ነው የተከተልናቸው። ያንን ነገር እሱ አንደርስታንድ አያደርግም። እዚህ ጋር እኛ እንትን አናረግለትም፣ ሜንሽን አናረግለትም። ገባሽ? የእሷ እህቶች ወይ ለእሷ ተቆረቆሩ የሚላቸው በአይምሮ ውስጥ ያስገባው እንደኛ አይነቶቹ ሜንሽን አናደርግም። ቢኮዝ ምንም ነገር ስለሌለን ትክክለኛውን ነገር ይዘን ስለምንሄድ ገባሽ? ሜንሽን የሚያስደርገን ነገር የለም። የፈለግነውን ነገር ቪዲዮ ሲለቁ እዚህ ላይ ወጥተን ትክክለኛውን ነገር በኢትዮጵያዊነት በሴትነት ልጆቻችን ስለሆኑ እንደ ልጆቻችን ስለምናያቸው ወደን ፈቅደን አስተያየት እንሰጣለን። ኦዲየንሱን እየከፋፈለ ያለው እሱ ነው። የእሱ እህቶች የሚባል የለም፣ የሃይሚ እህቶች የሚባል የለም። ሃይሚ በምትጎዳው ተጎዳች ብለው በሚያስቡት እሱ በሚያደርገው ከሱ ቃላት በሚወጣው ለምን እንዲህ ያደርጋል ብለው የሃይሚ እህቶች ይከፋሉ። ስለሚወዷት ማለት ነው። ሰው ስለሚወደው ሰው ይከፋል አይደለ እንዴ? አንቺ ጓደኛዬ ስትጎጃ አልፈልግም እንዴ? ጓደኛዬ ስለሆንሽኝ አንድ ሰው ሲጎዳሽ እኮ ቆሜ ማየት የለብኝም። ትክክል ካልሆነ አንቺ የጎዳችሽን እነግራታለሁ። እሱ ለምንድን ነው ይሄንን ነገር መመልከት ያቃተው? እሱ ለምንድን ነው ኦዲየንሶችን የሚከፋፍለው? በራሱ ጊዜ የኔ እህቶች ናችሁ አለ። ዛሬ የኔ እህቶች የኔ ፎቶ ያደረጋችሁ ሌላ ነገር ከኔ ጋር እንዳላችሁ ነው የሚቆጥሩት። እናንተ ግን ከኔ ጋር ምንም ነገር የላችሁ። ምክር ነው on purpose. I think I'm gonna take to this it's on purpose. እንደዚህ የሚከፋፍልበት you know that why you need make it down. The beautiful one is a make it down. I know that's why I know. ግን እሷን እንደዛ ብሎ ለነሱ አሃ ትላንትና እንደዛ ብለውታል። ትላንትና በልክ ቻሌንጁ ምንድነው ብዬ ሳይ ቻሌንጁ ለካ ምንድነው አለ ኤችቢ ነው አዎ ነው የሚለው እና በጣም ነው የተሰማኝ አለ። የሚሰማው ከሆነ እኮ ኦዲየንሱ እኮ ሌላ የሚፈልገው ነገር የለም። ኦዲየንሱ እሱ በሚያመጣው ልክ ነው የምንናገረው። ሰሚ ቆይ ዘንዬ ኤችዲ ያሉት እኮ ዴዝን እና አሌክስ ነው። ሰውየው ዞሮበት ነው እንጂ ነው አልዞረበትም። እህቶቼ የሚላቸው ገባሽ? እህቶቼ እናቶቼ አላቸው። እህት እናት የሆነ ሰው በቀደም ለታም ብየዋለሁ። ልጅን እጅን ከእጅ አያበለጥም። አንድ ጣት ገማ ተብሎ ሁሉም አይቆረጥም። ገባሽ? እዚህ ጋር ተናግሬያለሁ በቀደም ለትም። እሷስ ልጃቸው አይደለችም ወይ እህታቸው አይደለችም ወይ ነው ያልኩት። ገባሽ? ለምን እሷስ ማን ናት? ለምን ይሄን ነገር አያገናዝብም? የኔ ፎቶ ያደረጉ የኔ እህቶች አለ። የሱን ፎቶ ያደረጉት እንደዛ አድርገው ከሚዲያ ላይ እናጠፋታለን እሷን የሚሉ ሰው አንፈልግም። ዛሬ በዘፈነው ዘፈን ላይ አንዷ ማን ነው የምትባል የሆነ ስሟን ረሳሁትኝ። ምንድነው ያለ አታናዝብን ቆስጠን በል አለችው። እህት እንዴት ነው ቆስጠን በል የምትለው? እስቲ ገንቦስ በልና ለምናት እባክህን። ያጠፋኸው ጥፋት ስላለ ጥፋትህን እመን፣ ጥፋትህን ይቅርበል። ኦዲየንሱንም ይቅርታ አድርጉልኝ አጥፍቼ ከሆነ እህቶቼ እናቶቼ አጥፍቼ ከሆነ ያ ነው እኮ መልካምነት፣ ያ ነው እኮ ወንድነት። አሉባልታ አይደለም ወንድነት። ኦዲየንስ የሃይሚ እህቶች የሃይሚ የኔ ፎቶ ያደረጉ አይደለም የሱን ፎቶ ያደረጉ እኮ ናቸው። እናጠፋታለን እያሉ ሚዝቱ ከሱ ጓደኛ ጋር እየተነጋገሩ ስልክ እየተደዋወሉ እማናቅ መሰለው እንዴ? የሱ ጓደኛ እኮ ቆሞ በሰው ሪሌሽንሺፕ የሚገባው እኮ ከዚህ ጋር በሚላክለት ሜሴጅ እኮ ነው። ይሄን አናውቅም እንዴ? እውነቱን ነው መነግረው ለሱ የስ ስለሚሉ ይሄ ጓደኛው ይሄ እኔ ስሙን አልጠራም። ማን ነው ስሙ አለ። ማን ነው ቅድም ያወጣሽለት ስሙ? መቅድዬ ነገር በላይነሽማ ወፓፓ
የበላይነሽን ስም አንቺ አታውቂም። አንቺ ደግሞ በላይነሽማ ክብር ያላት ስም ናት። ይሄ ቱስተሴ ልበለው እንጂ ቱስቱሳ ደረሳ የሀገሬ ደረሳ ታውቂያለሽ? ደረሳ ኤቭሪዌር ነው የሚገኘው ቢኮዝ ስለዚህ እሱም እኮ ይሄንን የሚናገረው እኮ ኮንፊደንስ ኖሮት ስለሱ የሚናገረው ስለሱ ሪሌሽንሽፕ የሚናገረው ከዚህ ጋር በሚደርሰው ሜሴጅ ነው።